እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለክ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። የራሚን ዶኩን ጉዳይ እንመልከት። በማንቸስተር ሲቲ አስደናቂ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። በአሁኑ ሰዓት በፕሪሚየር ሊግ ካሉ ምርጥ ክንፍ ተጫዋቾች መካከልም የተሻለው ነው የሚሉ ብዙ አስተያየቶች ይሰጣልና እናንሳይን ጉዳይ አጋጣሚ ሆኖ ስለ ሊቨርፑል ስናነሳ ስለ ክንፍ ተጫዋቾች እያነሳን ነበር። በአውሮፓ ሞደርን ሱፐር ክለብስ በሚባሉት በትልልቆቹ ቅድም በጠቀስኳቸው በባርሴሎና በተለይ በፔዤ በባየር ሚኒክ አይነት ክለቦች ውስጥ ብቅ እያሉ ያሉ የክንፍ ተጫዋቾች ፕሮቶታይፕ ነው ጀረሚ ዶኩ። ባርሴሎና ውስጥ ላሚን ያማል አለ፣ ባየር ሚኒክ ውስጥ ማይክል ኦሊሴ ያለ፣ በፓሪስ ሳን ጀርማ ውስጥ እንዳለ ከፊት ያሉት ሶስት የማጥቃት ተጫዋቾች ሃይፐር ሞባይል የሚባሉ በጣም ቶሎ ቦታ የሚቀያይሩ የክንፍ ተጫዋቾች በአንድ ላንድ የባላጋራ ቡድንን ማለፍ የሚችሉ የተጋጣሚን ቡድን የመከላከል ሬዚስተንስ በሪፒቲሽን በመደጋገም መስበር የሚችሉ በጣም ግሩም ፈጣን የክንፍ ተጫዋቾች ናቸው። እና ሲቲም ያንን መንገድ መከተል የጀመረ ይመስላል። ድሮ ምን ይባል ነበር? የጓርዲዮላ ቡድን ለኮንትሮል በሚሰጠው ከፍተኛ ትኩረት፣ ለፖዚሽናል አጫወት በሚሰጠው ከፍተኛ ትኩረት ምክንያት የተጋጣሚ ቡድንን በጂኦሜትሪ የሚገድል ይባላል። በሜዳ ስፍራ ብልጫ፣ ሰንጥቆ በሚገቡ ፓሶች፣ ኦቨርሎድ በሚደረጉ ማጥቃቶች ቡድኖችን ወደ ሰብሚሽን ይወስድ የነበረ ቡድን ነው የጓርዲዮላ ማንቸስተር ሲቲ። የ2026 እግር ኳስ ግን ሌላ ነው። ፔፕ ራሱ በተደጋጋሚ እንደጠቀስ ነው ከሚመርጣቸው ተጫዋቾችና ለነዚህ ተጫዋቾች ከሚሰጠው የአንድ ላንድ የማጥቃት ነጻነት በመነሳት ራሱ እንደዚህ አይነት እግር ኳስን መጫወት የጀመረ ቡድን እየሰራ እንደሆነ ማየት ይቻላል። በድሪብለሮች የተሞላ ጨዋታዎችን ዲቶኔት ማድረግ የሚችሉ ማፈንዳት የሚችሉ የአንድ ላንድ ግንኙነቶችን ማሸነፍ የሚችሉ ተጫዋቾች ብዙ መጠቀም ጀምሯል እና ዶኩ ይህንን የሚሰጥ አይነት ተጫዋች ነው። ጀረሚ ዶኩ በጣም በሚያስደንቅ ፎርም ላይ ነው ያለው። መቼስ እንደ ክህሎት እና እንደ ተሰጦ ሰዎች ጥርጣሬ ኖሯቸው የሚያውቅ አይመስለኝም። አሁን በአንዳንድ የአንደርላይን ቁጥሮች ብታይ በድሪብል በፕሪሚየር ሊግ አንደኛ ነው። በ90 ደቂቃ የምትወስጂ ከሆነ 9.3 ድሪብል ያደርጋል። ማንም ተጫዋች በ90 ደቂቃ ውስጥ ይህንን አያደርግም። ኳስ ይዞ በመሄድ 5 ሜትርና ከዛ በላይ እየገፉ በመሄድ በዚህ አንደኛ ነው። በየጨዋታው 20 ጊዜ ወይም በየ90 ደቂቃው 20 ጊዜ ይህንን ያደርጋል። ደግሞ ፕሮግሬሲቭ ኬሪስ የሚባል አለ። የበለጠ ቀጥተኛ በሆነ ማጥቃት ኳስ ይዞ መሄድ ማለት ነው። በዚህም አንደኛ ነው። ከዛ ይሄንን ኳስ ይዞ የጎል እድል በ90 ደቂቃ ውስጥ ብዙ በመፍጠርም አንደኛ ነው። 1.7 የጎል እድሎች ከቦል ኬሪንግ በኋላ ኳስ እየገፋ ከሄደ በኋላ በመፍጠር በዚህ አንደኛ ነው። በክፍት ጨዋታ የጎል እድሎች በመፍጠር ከሁሉም ተጫዋቾች የበለጠ አንደኛ ነው። 3 አካባቢ ጎል እድሎችን በ90 ደቂቃ ውስጥ ይፈጥራል። ጥርጣሬ ኖሮ አያውቅም። በጣም አስደናቂ የክንፍ ተጫዋች መሆኑን፣ በጣም አስደናቂ የኳስ ፕሮግረሰር መሆኑን፣ ወደፊት ኳስ የሚያሸጋግር ተጫዋች መሆኑን፣ በአንድ ላንድ የተጋጣሚ ቡድን የመስመር ተከላካዮች አማተር ተጫዋቾች አስመስሎ ማለፍ የሚችል ተጫዋች መሆኑ ጥያቄ ቀርቦበት የሚያውቅ አይደለም። አሁን ግን የተለወጠው ነገር ለረጅም ጊዜ ስለሱ ሲነሳ የነበረው ነገር ማሻሻል መጀመሩ ነው። ኢንድ ፕሮዳክት የሚባለው ነገር ጎሎችና አሲስቶች ፍሬያማ መሆን ራሱ እንጂ እኔ እንደውም ተጫዋች ብሆን ምናልባት እንደ ምርጫ መግጠም የማልፈልገው አይነት ተጫዋች ይመስለኛል። በጣም የሚያስፈራ ተጫዋች ይመስለኛል። ኃይለኛ ትሪኮች አሉት ነው። በፈረንሳይ እኮ በነበረበት ጊዜ በሬን እንደ እድል ሆኖ ብዙ ጨዋታዎቹን ለማየት እድል ነበረኝ። ያኔ ብዙ ጊዜ በቀኝ ክንፍ በኩል ነበር ይጫወት የነበረው። ስለዚህ በጣም የበለጠ ዳይሬክት ነው፣ ወደ ኢንሳይድ ብዙ አይገባም እንደዚህ። ግን ከኔይማር ጋር የሚነጻጸር የድሪብሊንግ ቁጥር የነበረው ተጫዋች ነው እዛ በነበረበት ጊዜ። እንግዲህ ኔይማር በእኛ ዘመን እሱን የሚያክል ምናልባት ድሪብለር አልነበረም ይሆናል። ከሱ ጋር ግን የሚነጻጸር አይነት ተጫዋች ነው የነበረው። የድሪብሊንግ ቮሊዩሙ የሚገርም ነው። ግን ሁልጊዜም የሚነሳው ጥያቄ በቂ ፕሮዳክሽን የለውም
በቂ ጎሎች የሉትም። አሁን እስከ ባለፈው የኤቨርተን ጨዋታ ድረስ በ25 የፕሪሚየር ሊግ ጨዋታ 2 ጎል ብቻ ነው የነበረው። ያንን ሁሉ ክህሎት ይዞ ከዛ በላይ ጎሎች ቢያስቆጥር ራሱም እንዳለው ከነ ቪኒሽስ ጋር ከነ ላሚን ያማል ጋር በተመሳሳይ አንቀጽ ለመጠቀስ ቢያንስ 5 ድሮ ራሂም ስተርሊንግ ያስቆጠራቸው የነበሩ የጎል አፋፍ ላይ ሆኖ የሚያስቆጥራቸውን እንግሊዞቹ ታፒንስ የሚሏቸውን ጎሎች ማስቆጠር አለብኝ ይል ነበር። እሱ ብቻ ሳይሆን ጓርዲዮላ ራሱ ወጥቶ ምን ብሎ ነበር? መቼም ቢሆን የ20 ጎል አጥቂ አይሆንም ብሎ ነበር። ገና 23 ዓመት እኮ ነው። ሊሻሻል የሚችልበት ብዙ እድል አለው። ግን ሰዎች በቃ ወደዛ ደረጃ ሊመጣ አይችልም። የሆነ ጊዜ ስለ ኦስማን ዴምቤሌ እንደሚባለው አይነት ነው። የሆነ ጊዜ ስለ ቲየሪ ኦንሪ ይባል እንደነበረው አይነት ነው። ኦንሪ ወደ አርሰናል ከመምጣቱ በፊት በነበሩት 5 ዓመታት 20 ምናምን ጎል ብቻ ነበር ያስቆጠረው። በመጣበት በመጀመሪያው ሲዝን 27 ጎል አስቆጠረ። አንዳንድ ተጫዋቾች የሆነ ጊዜ ትራንስፎርም ያደርጋሉ። ዴምቤሌ ድንገት በአመት 10 ጎል እንኳን የሚያስቆጠር ተጫዋች የመጨረሻዎቹ 2 ሲዝኖች 5 ምናምን ጎሎች ያስቆጠረባቸው ሲዝኖች ሆነው ድንገት አምና የ35 ጎል ተጫዋች ሆነ። 28 ዓመቱ ነው። ስለዚህ የሆነ ጊዜ የሚፈነዱ ተጫዋቾች አሉ። አሁንም ቢሆን ሪላየብል የሆነ ጎል አስቆጣሪ ነው ዴምቤሌ። የሚለዩ ነገሮች አሉት። አንደኛ የበለጠ በቶሎ ወደ ጎል መምታት ጀምሯል። አሁን በእርግጥ ጎሎቹ ለመደጋገም የሚያስቸግሩ ናቸው። አሁን የቅርብ ጊዜ ያስቆጠራቸውን 3 ጎሎች ብቻ ለይተሽ ብታይ የቶፕ ቢን ጎሎች የሚባሉት ኮር ተጠቅልለው የሚሄዱ ኤቨርተን ላይ ያስቆጠራቸው በቀኝም በግራ እግሩ ያስቆጠራቸው 2 በጣም አስደናቂ ጎሎች፣ በቀደም ብሬንፎርድ ላይ ያስቆጠረው በጣም ግሩም ጎል፣ እነዚህን በየቀኑ ማድረግ በጣም ያስቸግር ይሆናል። ምክንያቱም የባላጋራ ቡድን ተጫዋቾች ያንን የሹቲንግ ስፔስ መከልከል ይጀምራሉ አደገኛ መሆኑ ሲታወቅ። ስለዚህ ሌሎች የጎል ማስቆጠሪያ መፍትሄዎች ያስፈልጉታል። አሁን ኦኬ ዶኩ በዚህ አደገኛ መሆኑ ስለሚታወቅ አናሊሲሱ እዛ ላይ ያተኩራል። አሁን ለምሳሌ ከቼልሲ ጋር ነገ ኤፍ ኤ ካፕ ፋይናል ያደርጋሉ። እዛ ላይ ትኩረት ማድረጋቸው ማይቀር ነው። ለምሳሌ ግን ከቀደሙት አመታት ይልቅ ከቅርብ ወራት ጋር ብናነጻጸረው ጭምር እርሊ ነው ወደ ጎል የሚመታው። ወደ ሴንትራል ቦታ ከገባ በኋላ ነው ወደ ጎል የሚመታው። ስለዚህ ከተሻለ ጎል የማስቆጠሪያ ፖዚሽን ላይ ወደ ጎል መምታት ጀምሯል ማለት ነው እና የሆነ ጊዜ ኤሊት ድሪብለሮች ድንገት ኤሊት ጎል አስቆጣሪዎች መሆን የሚጀምሩበት ጊዜ አለ። ግን የጓርዲዮላ ማንቸስተር ሲቲም እንደ ድሮ ኮንትሮል ከሆነ አጫወት ይልቅ የበለጠ ቨርቲካል፣ የበለጠ ቀጥተኛ፣ የበለጠ ፍጥነትን መሰረት ያደረገ ጨዋታ መጫወት መጀመሩም ለእንደዚህ አይነት ተጫዋች የበለጠ ጠቃሚ ሆኗል። ግን እሱ ብቻ ከሚያስቆጠራቸው ጎሎች ባሻገር አሁን አስፈሪ ተጫዋች ነው የሚል ስሜት ስላለ በእርግጥም በጣም የሚያስፈራ ተጫዋች ስለሆነ በአንድ ነጠላ የመስመር ተከላካይ ብቻ ልታቆሚው አትችይም። በአንድ ፉልባክ ብቻ ልታቆሚው አትችይም። ስለዚህ ሌላ የመሀል ተከላካይ ወይም ከሁለቱ የአማካይ ተከላካዮች መካከል አንደኛ ወይ የራሱ የአማካይ ተከላካይ ብቸኛ ፒቮትም ከሆነ የቀኝ መስመር ተከላካዩን ለማገዝ ወደ እሱ ድሪፍት ያደርጋል። ይሄ ምን ማለት ነው? በሌሎች የሜዳ ስፍራዎች ላይ ለነ ኤርሊንግ ሃላንድ፣ ለነ አንቷን ሴሜኞ፣ ለነ ራያን ሼርኪ አይነት ተጫዋቾች ተጨማሪ ስፔሶች፣ ተጨማሪ ማጥቃት ሩም በሳጥን አካባቢና በሀፍ ስፔስ አካባቢ መገኘት ይጀምራል ማለት ነው። ወይ በሱ በስተ ግራ በኩል ኦቨርላፕ ለሚያደርገው ለእንደ ኒኮ ኦራይሊ አይነቱ ተጫዋች ያ ኮሪደር ላይ በባይ ላይኑ ላይ ሰፊ ቦታ መገኘት ይጀምራል ማለት ነው። ስለዚህ ራሱ ጎል ማስቆጠሩ ምንድነው የሱ የተጫዋችነት ዝግመተ ለውጥ ኤቮሉሽን አንድ አካል ነው ተብሎ ሊገለጽ ቢችልም በጠቅላላው ግን ለማንቸስተር ሲቲ ስትራክቸር የሚሰጠው ጥቅም በጣም ከፍተኛ ነው። የተጋጣሚ ቡድንን የመከላከል ኦርጋናይዜሽን በሙሉ በሁለት ድሪብሎች ማፍረስ የሚችል የክህሎት ሀብታም አንፕሪዲክታብል ነው። ወደ ውስጥም ድሪብል ማድረግ ይችላል፣ ወደ ውጭም ድሪብል ማድረግ ይችላል። ኢንሳይድ ይገባል፣ በባይ ላይኑ ላይ ድሪብል ያደርጋል። ለመተንበይ ያስቸግራል። ግን ሁልጊዜ የነበረው ችግር ድሪብሎቹ ግን ስለ አንዳንድ ተጫዋቾች እንደሚባሉ ማለት ዴኮሬቲቭ ናቸው፣ ለማየት ያምራሉ ምናምን፣ ግን ጨዋታ አይወስኑም። ምክንያቱም የመጨረሻ ኳሶች በበቂ መጠን አያቀብልም፣ በቂ ጎሎች አያስቆጥርም። ስለዚህ ዴኮሬቲቭ ናቸው የሚል ስሜት ነበር። አሁን እሱን ነው መለወጥ የጀመረው። ይሄንኑ ለሚቀጥሉት አመታት ይዞ መሄድ የሚችል ከሆነ ያለምንም ክርክር ከዓለም ምርጥ የክንፍ ተጫዋቾች መካከል አንደኛው ነው። በወቅታዊ ፎርም አይ ቲንክ የፕሪሚየር ሊግ በሆነ ያህል ርቀት የፕሪሚየር ሊግ ምርጡ የክንፍ ተጫዋች ይመስለኛል። ግን ባለፉት 6 ጨዋታዎች ምን ያደረገ 5 ጎል አስቆጠረና 2 የመጨረሻ ኳስ አቀበለ። ወይም 7 ቀጥተኛ የጨዋታ ተሳትፎ ያለው የጎሎች ተሳትፎ ያለው ጨዋታዎችን መጀመር መወሰን የሚያስችሉ ኢንተርቬንሽኖች ውስጥ መገኘት የጀመረ ተጫዋች ነው። ከኤቨርተን ጋር መሪ የሆኑበትን በኋላ ምናልባት በዋንጫ ፍክክር ውስጥ ወሳኝ ሊሆን የሚችል 1 ነጥብ ያገኙበትን የመጨረሻ ደቂቃ ጎል ያስቆጠረው እሱ ነው። ከብሬንፎርድ ጋር የብሬንፎርድን የመከላከል ሬዚስታንስ የሰበረች ጎል ያስቆጠረው እሱ ነው። ከአርሰናል ጋር የሁለተኛውን ጎል የጨዋታው ማሸነፊያውን ጎል አሲስት ያደረገው እሱ ነው። ከቼልሲ ጋር ጎል አስቆጥሯል በስታንፎርድ ብሪጅ። ከሳውዝሃምፕተን ጋር አዛዝ የሚባለው ተጫዋች ጎሉን ካስቆጠረ በኋላ
ለሲቲ ወደ ጨዋታው ለመመለስ ጥቂት የረፈደ ይመስል ነበር። 79ኛው ደቂቃ ላይ ስለነበር ሳውዛምፕተን ጎሉን አስቆጥሮ ነበር። 10 ደቂቃ ምናምን የቀረው ግን በ2 ደቂቃ ውስጥ ምናምን ወደ ጨዋታው የመለሳቸውን ጎል አስቆጥሯል። ጎሎች ማስቆጠር ብቻ ሳይሆን በጣም ከፍተኛ ዋጋ ያላቸው የጨዋታውን ተፈጥሮ የሚቀይሩ ጎሎች ነው እያስቆጠረ ያለው። ኢንቮልቭመንቱ በጣም ከፍ ያለ ኢንቮልቭመንት ነውና ለዚህ ነው ጎል ማስቆጠር የመጨረሻ ኳስ ማቀበሉ እንደ ተጫዋች የሱ የመጨረሻው ኤቮሉሽነሪ ስቴፕ ነው የሚባል ወይም በሱ እድገት ውስጥ ያለ በጣም የሚያስፈልገው ነገር በጣም የሚያስፈሩ ነገሮች አሉት። ግሩም የአንድ ለአንድ ተጫዋች ነው። በፕሪሚየር ሊግ የሱን ያህል ብዙ ድሪብል የሚያደርግ የለም። የሱን ያህል ጥፋት የሚሰራበት ተጫዋች የለም። ለምሳሌ ዊኒንግ ፋውልስ ይሉታል። ግሪሊሽ ሲመጣ ሲቲ ኢምፕረስድ ከሆነባቸው የምልመላ ሜትሪኮች መካከል አንደኛው ብዙ ቅጣት ምቶች የሚያስገኝ ተጫዋች ነው። ብዙ ጥፋቶች ይሰሩበታል። ስለዚህ ከቆመ አጋጣሚ ጎል ለማስቆጠር እድል የሚሰጥ ነው። ዶኩን አንዳንድ ጊዜ ለማቆም የግድ መማታት አለብሽ። እሱ አንዳንድ ክሬዲት የሚሰጣቸው ሰዎች አሉ። ለምሳሌ ቲየሪ ኦንሪን ክሬዲት ይሰጣል። የቤልጅየም ብሔራዊ ቡድን ምክትል አሰልጣኝ ስለነበር ሁሉም ሰው ይላላል። ሶስተኛ ሜዳ ክፍል ላይ ጥሩ መሆን አለብህ እንደዚህ ይለኛል። ግን በትክክል ነገሩን ያሳየኝ ሰው አልነበረም። ቲየሪ ኦንሪ አንደኛው ነው ይላል። ሲቲም በሱ ፎርም ላይ በመተማመን ይመስላል በቀደም ከብሬንፎርድ ጋር በነበረው ጨዋታ 41 ፓስ ሰጥተውታል። በተቃራኒ የክንፍ ቦታ ላይ ለተጫወተው ሴሚንግ 19 ጊዜ ነው የሰጡት። 47.3% የሚሆነው የሲቲ ማጥቃት በግራ በኩል የነበረ ነው። በዚህ ሲዝን ከቼልሲ ጨዋታ ቀጥሎ ሁለተኛው በግራ በኩል ያደላ ማጥቃት ሲፈጸም ያ ሁለተኛው ጨዋታ ነው። ስለዚህ የሱ ጥንካሬ ላይ የሱ አደገኝነት ላይ የተመሰረተ አጫወትም ማድረግ ጀምሯል። በተለይ ደግሞ የኒኮ ኦራይል ኤነርጄቲክ የሆነ ወደ ውስጥም እየገባ አንደርላፕ ማድረግ የሚችል በውጭም በኩል ኦቨርላፕ ማድረግ የሚችል ከሱ አጫወት ጋር በጣም የሚጣጣም የመስመር ተከላካይ አለው። አሁን የመስመር ተከላካይ አይደለም ፐርሴ በፊት እንዳነሳ ነው፣ ግን እንደዛ መጫወት የሚችል ተጫዋች ነው። ስለዚህ ተጫዋቹ አሁን በጣም አደገኛ ተጫዋች ሆኗል። በቅርብ ጊዜ ሲቲን በዋንጫ ፍክክር ውስጥ ያቆዩ ትልልቅ ጎሎችን ማስቆጠር ጨምሮ ለካፕ ፋይናል መድረስን ጨምሮ ትልልቅ ጎሎች እያስቆጠረ ያለ ተጫዋች ነው። የእሱን እድገት በጥቂት ለማንሳት ነው። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።